to have you with us. Well, we begin in Egypt, where explosions have hit a natural gas loading port on the Mediterranean Sea. A British maritime security company says a US-owned floating storage tanker there was struck by a drone in what could potentially signal a further spread of conflict. አልሲሲ ወደ ኢራን ጦርነት ተስበው እየገቡበት ይገኛሉ። ግብጽ ኢኮኖሚያን ያላሻቀውን የመካከለኛው ምስራቅ ጦርነት አሁን ደጇ ደርሶ በሯን እያንኳኳ ነው። የግብጽ ወሳኝ ወደቦች በድሮን ሲደበደቡ አንግተዋል። አያቶላዎቹና ነስረላዎቹ ጦርነቱ ወደ ሜዲትራኒያን ባህር እየገፉት ይገኛሉ። ግብጽ አለኝ የምትለው አንድ ሀብቷ ስዊዝ ካናል ለመዝጋትም ከጫፍ ተደርሷል። የሁቲ ጥቃትና የቀይ ባህር መዘጋት ያስጨነቃት ግብጽ አሁን ላይ ወደ ቀጠናው ጦርነት ተስባ ገብታለች። አያቶላዎቹ የዓለምን ንግድ ሽባ ለማድረግ ቆርጠው ተነስተዋል። በውድቀት አፋፍ ላይ ላለው የካይሮ ኢኮኖሚ ይህ የድሮን ጥቃት ከእንቅርት ላይ ጆሮ ደግፍ ሆኗል። መረጃውን በዝርዝር ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታውን እንድትጀምሩ በአክብሮት እንጋብዛለን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር ታድርጉም ዘንድ ጋብዘን ወደ ዝርዝሩ ተሻገርን። Speaking to Fox News, Trump had said they will be hitting the Islamic Republic very hard. The strikes come after a halt in fighting since last Friday, which had spurred hopes for a return to negotiations. በግብጽ ቁልፍ የሜዲትራኒያን ባህር በር በሆነው በዳሚዬ ወደብ ላይ በሚገኝና በአሜሪካውያን ባለቤትነት ስር ባለው የጋዝ ማከማቻ ታንከር ላይ በተሰነዘረ የድሮን ጥቃት ነው ግብጽን ወደ መካከለኛው ምስራቅ ተስቦ ያስገባት ክስተት የተፈጠረው። ይህ ድንገተኛ ብሎም ያልታሰበው ጥቃት በሁለት ግዙፍ የባህር ላይ መርከቦች መካከል በፍጥነት የተዛመተ እሳት እንዳቀጣጠለ የተነገረ ሲሆን ዓለም ትኩረቱን ወሳኝ ወደ ሆነው የስዊዝ ካናል የንግድ መስመር እንዲያተኩር ዳርጎታል። በተጨማሪም ይህ ወሳኝ የመስመር ከበባ ከተደቀነበት የባብ-ኤል መንደብ ባህር ወሰን ጋር ተመሳሳይ የሆነ የአሰቃቂ ዕጣ ፈንታ ሊገጥመው ይችላል የሚለውን አስፈሪ ስጋት አስደቅኗል። አምሬ የተሰኘው የባህር ላይ ደህንነት ተቋም ባደረገው ዝርዝር ምዘናና ግምገማ መሰረት ያሳየው ግኝት እንደሚያመለክተው ከሆነም ጥቃቱ በግልጽ በሰው አልባ አውሮፕላን የተፈጸመውና በዚህ ጥቃት ያረፈው ኤነርጎስ ዊንተር በተሰኘችውና የ138250 ኪዩቢክ ሜትር የጋዝ መያዝ አቅም ባላት ግዙፍ የአሜሪካ ሰንደቅ ዓላማ ባነገበች መርከብ ላይ መሆኑ ተረጋግጧል። ከዚች መርከብ የተቀጣጠለው እሳት ፍጥነቱ ተዛምቶ አጠገቧ ወደ ነበረችው የጋዝሎግ ሳሌም የተሰኘች ሌላኛው መርከብ መሸጋገሩ በዳሚየታ ወደብ አካባቢ የታየውን እንዲሁም ሁኔታው ሙሉ በሙሉ ወደ አስፈሪ ሁኔታ የቀየረ ክስተት ሆኗል። የግብጽ ባለስልጣናት እሳቱን ለመቆጣጠር ጥረት ቢያደርጉም ዋናው የጦርነት እሳት ግን ካይሮን ሊለበልባት መቃረቡ እየታየ ነው። የቀይ ባህር ፖለቲካ አቡኪና ጋጋሪ ነኝ የምትለው ምስር የኢትዮጵያን ወደብ ጉዳይ ለማሰናከል ደፋ ቀና ስትል አሁን ኢኮኖሚያን ሊያላሽቀውና እንዲሁም ሊያሽመደምድ የሚችል ከባድ ጦርነት ደጇ መድረሱ የታየበት ትልቅ ክስተት ተደርጎ እየተቆጠረ ይገኛል። ግብጽ የፔትሮሊየም ሚኒስትር በጋዝ መለዋወጫና በማከማቻ መርከቦች ላይ የደረሰውን የእሳት አደጋ በይፋ ያረጋገጠ ቢሆንም ጥቃቱ በድሮን ስለመፈጸሙ ወይም ደግሞ አደጋው ያደረሰው አካል ማን እንደሆነ ከመናገር ተቆጥቧል። እስካሁን ባለው ሁኔታ ምንም አይነት የጦርነት ወይም ደግሞ የዚህ አካል ለዚህ ጥቃት ኃላፊነት አልወሰደም። ሆኖም ግን ይህ የደህንነት ምንጮች በሰጡት ጥቆማ አደጋው በኤነርጎስ ዊንተር መርከብ በቀኝ በኩል የተተኮሰ ተወንጫፊ መሳሪያ ምክንያት የደረሰ ጥቃት እንደሆነ በከፍተኛ ሁኔታ ያመለክታሉ። የመካከለኛው ምስራቅ የግጭት ካርታ ሙሉ በሙሉ በአዲስ መልክ እየቀየረ ባለው የአሜሪካና የኢራን ጦርነት ዳራው አሁን የስዊዝ ካናል አዲስ አጀንዳ ሆኖ ብቅ እንዲል አስገድዷል። በሌላ በኩል ደግሞ የየመን ሁቲዎች በበኩላቸው በሳዑዲ አረቢያ ላይ የባህር እገዳ መጣላቸው ያወጁ ሲሆን ይህም በቀይ ባህር በደቡባዊ መግቢያ በር የሚገኘውን የእንባር በር በመባል የሚታወቀውን የባብ-ኤል መንደብ ባህር ወሰን የበለጠ አጥብቀው እንዲቆጣጠሩ ብሎም እንዲዘጋጁ አድርጓቸዋል። በአሁኑ ወቅት ላይ የባብ-ኤል መንደብ ባህር ወሰን ለአስተማማኝና ሰላማዊ የጉዞ መስመር መቃረቢያ ሆኗል። ይህ ብቻ አይደለም። ይህ መቃብር ከመሆኑ የተሻገረው አደጋ መዘዙም ብዙ ነው። በኢራን የሚቀርቡላቸው ድሮኖች፣ ሚሳኤሎችና ጠንካራ ውሳኔዎች የታጠቁት የሁቲ ኃይሎች በመርከቦች ላይ ተደጋጋሚ ጥቃቶች መሰንዘር መርከቦች መስመራቸውን ቀይረው በደቡብ አፍሪካ ዙሪያ እጅግ ረጅም መንገድ እንዲጓዙ ያስገዷቸዋል። የነዳጅ ጫኝ መርከቦች በከፍተኛ ድንጋጤና ስጋት ወደ ኋላ ተመልሰዋል። የመድን ወይም ኢንሹራንስ ኮፍያዎችም ከፍ ብለው ወደ ሰማይ ተኩሰዋል።
ዓለም አቀፍ የአቅርቦት ሰንሰለቶች በረጅም ባህር ጉዞዎች ላይ በከፍተኛ ነዳጅ ወጪና እንዲሁም በየአቅጣጫው በሚንጸባረቁ የጉዞ መዘግየቶች ምክንያት በዓለም ኢኮኖሚ ማዕዘናት ላይ ከፍተኛ ጫናና ቀውስን እያስከተሉ ይገኛሉ። አሁን ደግሞ በዳሚታ የታየው ፍንዳታ ስጋቱን በቀጥታ ወደ ስዌዝ ካናል ራሱን አቅርቧል። ከሜዲትራኒያን ባህር በሰሜናዊ መግቢያ በር ላይ የሚገኘው ይህ ካናል አውሮፓና እስያን የሚያገናኝ ዋናና ፈጣን አቋራጭ መንገድ ሆኖ ለረጅም ዘመናት ሲያገለግል ቆይቷል። በዚህ ካናል የሚያልፉ መርከቦች በብዙ ሺህ የሚቆጠር ኪሎ ሜትሮች የሚሸፍኑ አደገኛ የባህር ጉዞዎችን ያስቀራሉ። ነገር ግን ጥቃቶቹ ወደ ሰሜን አቅጣጫ የተስፋፉ በመጡ በዚህ ወቅት ላይ የስዌዝ ካናል እንደ ባብ ኤል መንደብ ሁሉ መዘጋት ወይም ከፍተኛ የሆነ የእንቅስቃሴ መስተጓጎል ሊገጥመው ይችላል ወይ የሚሉ የብዙዎች ጥያቄ ሆኗል። ግብጽ ከቦዩ ገቢ በዓመት ከ10 ቢሊዮን ዶላር በላይ ታገኝ ነበር። ነገር ግን ቀደም ብለው ሁቲዎች የተፈጠሩት መስተጓጎል በነበረበትና ባለፉት ገቢዋ ላይ በከፍተኛ ሁኔታ ማሽቆልቆል ታይቶ ወደ 4 ቢሊዮን ዝቅ ብሏል። ይህም በካናሉ የሚያልፉ መርከቦች ቁጥርም ከ26000 በላይ የነበረው በግማሽ ቀንሶ ከ13000 ዝቅ ብሏል። ይህ አይነት ሂደትም ነገሮችን አወሳሳቢ ያደረገ ሲሆን ፕሬዝዳንት አብደል ፈታህ አልሲሲ በአንድ ዓመት ውስጥ ብቻ እስከ 7 እና 8 ቢሊዮን ዶላር የሚደርስ ከፍተኛ ገቢ ማጣታቸውን በይፋ ገልጸዋል። ምንም እንኳን በያዝነው ዓመት አማራጭ የፋርስ ባህረ ሰላጤ የነዳጅ መስመሮች የታገደውን የሆርሙዝ ወሽመጥን ማስቀረት ሲሉ የንግድ ፍሰታቸውን በስዊዝ ካናል በኩል ማድረጋቸው ምክንያት የተወሰነ ኢኮኖሚ ማገገሚያ ቢታይም አዲሶቹ የሁቲ ስጋቶችና ይሄው በዳሚታ የታየው የተፈጸመው ጥቃት ግን የእነዚህን ጅምር እድገቶች በአንድ ጀንበር የማክሸፍና ወደ ኋላም የመመለስ ከፍተኛ አደጋ ስለመደቀናቸው እየተገለጸ ይገኛል። በግብጽ አጠቃላይ የኃይል ማዕከል በዳሚታ ባህር በር ዋና አካል ሆኖ አገልግሏል። የቁልፍ ወደብ ማዕከል ከፍተኛ መጠን ያለው ፈሳሽና የተፈጥሮ ጋዝ የጭነት ኮንቴይነሮችን፣ በርካታ ግዙፍ ንግድ ሸቀጦችን የሚያስተናግድ በመሆኑ የሀገሪቱን የኤሌክትሪክ ኃይል ማመንጨት እንቅስቃሴና የኢንዱስትሪ ክፍሎችን ፍላጎት በከፍተኛ ሁኔታ የሚደግፍና የሚያንቀሳቅስ ወሳኝ መሰረተ ልማት ነው። ይህ አደገኛ ጥቃት የተፈጸመው የኢራን ወታደራዊ እንቅስቃሴዎችና የአሜሪካን የአየርና የባህር ላይ የበቀል እርምጃዎች በተፋፋሙበት እንዲሁም በሁቲ አዲስ የጦር ጀልባዎችና ሂደቶች በተከፋፈቱበት ወቅት ላይ ነው። በኢራን ደጋፊነት የሚንቀሳቀሱ የመገናኛ ብዙሃን ቀደም ሲል የዳሚታን ወደብ እንደ አንድ የጥቃት ኢላማ አድርገው መጥቀስም መረጃዎችን በስፋት ሲያሰራጩ እንደነበር ይታወሳል። የቴህራን እጅ በዚህ ጥቃት ላይ በቀጥታም ሆነ በአጋሮቹ አማካኝነት በግልጽ ስላለበት ሁኔታው እስካሁን ሙሉ በሙሉ የተረጋገጠ ባይሆንም የጥቃቱ የጊዜ አጋጣሚ ከሆርሙዝ እስከ ስዊዝ ያለውን የባህር ላይ ንግድ እንቅስቃሴ ሙሉ በሙሉ ሽባ ለማድረግ የታቀደም የተቀናጀ እርምጃ ተደርጎ እየታሰበና እየተቆጠረ ይገኛል። መረጃዎች እንደሚያመለክቱትና እንደሚጠቁሙት ከሆነ የፕሬዝዳንት አልሲሲ መንግስት የሚደረጉ የሸምጋይነት ጥረቶችን በሚደግፍበት ወቅት ላይ የስዊዝ ካናል አካባቢ ያለውን የደህንነት ጥበቃና ወታደራዊ ዝግጁት በከፍተኛ ደረጃ አጠናክሯል። ግብጽ ከሳዑዲ አረቢያና ከተባበሩት አረብ ኤሚሬቶች ጋር በቀጥታ መረጋጋት ዙሪያ በይፋ የምትሰለፍ ቢሆንም ከኢራን ጋር ያላትን የዲፕሎማሲ መስመር ክፍት አድርጋ ተጠብቃለች። የኢኮኖሚ ባለሙያዎችና የክልሉ የፖለቲካ ተንታኞች የግብጽን አጣብቂኝ ሁኔታ በጎላ መንገድ ይገልጹታል። ቀድሞውኑ በከባድ የውጭ ዕዳ በዓለም አቀፍ የገንዘብ ድርጅት IMF ማሻሻያዎችና በግዙፍ ፕሮጀክት ወጪ ተጨናንቃ የምትገኘው ሀገሪቱ እጅግ አስፈላጊ ለሆነው የውጭ ገንዘብ ገበያ ስዊዝ ካናል ዋነኛ ምንጯ ነው። የቱሪዝም ዘርፍ ከዲያስፖራ የሚላኩ የገንዘብ ሐዋላዎችና የኃይል ምርቶች በተመሳሳይ መልኩ ለክልላዊ ድንገተኛ ጦርነቶች እጅግ ተጋላጭ ናቸው። ከአቅርቦት መስተጓጎል የሚመጡ ከፍተኛው የዓለም አቀፍ የኃይል የዋጋ ንረቶችና እነሱን የሚያባብሱ የሀገሪቱን በጀት በከፍተኛ ሁኔታ የሚጫኑ ናቸው። የአንድ ምርመራ ተቋም ትንተና እንደሚያመለክተው ግብጽ በቦዩ ገቢ ላይ የሚደርሰውን ኪሳራ በሀገሪቱ ውስጥ የኢኮኖሚ መዋቅር አማካይነት በቀላሉ ልትተካ ወይም ደግሞ ልታካክሰው የምትችለው አይደለም። የዳሚታ ጥቃት እነዚህን አጠቃላይ ጫናዎችን የበለጠ ያባብሳቸዋል። ወደቡ ዋና የጋዝ መለዋወጫ ማዕከል እንደመሆኑ መጠን በወደቡ ላይ የሚደቀን ማንኛውም ዘላቂ ስጋት የግብጽን የራሷን የኃይል አቅርቦት የሚያደናቅፍ ከመሆኑ በላይ ዓለም አቀፍ የመርከብ ድርጅቶች ወደ አካባቢው እንዳይመጡ ያሸሻቸዋል። የስዊዝ ካናል በአካባቢው ለጥቂት ሂደትና የባህር ማይል ርቀት ብቻ የሚገኝ በመሆኑ የመድን ኩባንያዎችና የመርከብ ባለቤቶች አሁን እጅግ የተጋነነ የውጊያ ስጋት
ሊጠይቁና ለዚያም አበላቸውን ከፍ ሊያደርጉ ይችላሉ። የጉዞ መስመራቸው ሙሉ በሙሉ የሚቀየርበት እድልም ሰፊ ነው። ይህ አነስተኛ የገቢ ማገገም ማሳየት ጀምሮ በነበረው የሀገሪቱ ኢኮኖሚ ላይ ተጨማሪ ከባድ ምትን ያሳርፋል ሲሉ ሁኔታውን የሚገልጹ ጉዳዩን በቅርበት የሚከታተሉ እልፎች ናቸው። ዓለም ይህንን የውጊያና የጥቃት ስትራቴጂ ቀደም ሲል አይቶታል። የሆርሙዝ ባህር ወሰን ባብ ኤልመንደብና ስዊዝ ካናል ለረጅም ዘመናት የግጭቶችና የውጥረት ማዕከል ሆነው ቆይተዋል። ባለፉት 10 ዓመታት ውስጥም የተከሰቱ ውጥረቶች ወደ ባህር ላይ ጥቃቶችና በቢሊዮን ዶላሮች ወደሚያስወጡ የጉዞ መስመር ለውጦች አመርተው ነበር። የአሜሪካና የኢራን ጦርነትም እነዚህን ችግሮች ይበልጥ ውስብስብ አድርገዋቸዋል። ኢራን የሆርሙዝ መስመር ዘጋለው የሚል ማስፈራሪያ ማቅረቧ፣ የሁቲዎች እገዳና እንዲሁም አሁን ደግሞ በግብጽ ላይ የተሰነዘሩ ጥቃቶች በዓለም አቀፍ የኃይል ማስተላለፊያ መስመሮች ላይ ሁለገብና የተቀናጀ ጥቃት ፈጽመው አልፈዋል። ባብ ኤል መንደብ ስፋቱ 29 ኪሎ ሜትር ብቻ ቢሆንም በየቀኑ በቢሊዮን የሚቆጠሩ በርሜል ነዳጅና ከፍተኛ መጠን ያለው የኮንቴነር ንግድ ያስተናግዳል። የሁቲ ኃይሎች በሳዑዲ አረቢያ የመርከብ እንቅስቃሴ ላይ የጣሉት እገዳ በድሮንና በሚሳኤል ጥቃት የተደገፈ መሆኑ ቀድሞውኑ በርካታ የነዳጅ ጫኝ መርከቦች መስመራቸውን እንዲቀይሩ ያስገድዳቸዋል። ወደ እስያና አውሮፓ የሚያመሩ መርከቦች አሁን በአፍሪካ ዙሪያ የሚደረገውን አሰልቺ አውዳሚ ተጨማሪ ሳምንታት ጉዞ ለማድረግ እያሰቡ ይገኛሉ። ይህም የወጪ መጠን በከፍተኛ ሁኔታ እንዲጨምር ምክንያት ይሆናል። በሌላ በኩል ደግሞ 193 ኪሎ ሜትር ርዝማኔ ያለው የስዊዝ ካናል እስከ 10700 ኪሎ ሜትር የሚደርስ ረዥም የባህር ጉዞን የሚያስቀር ታላቅ የኢንጂነሪንግ ጥበብ ውጤት ነው። በ1869 ከተከፈተበት ጊዜ አንስቶ መላው የዓለም ንግድ እንቅስቃሴ በአዲስ መልክ ቀርጾታል። ነገር ግን የካናሉ ህልውና በቀይ ባህር በኩል በባብ ኤል መንደብ አቋራጭነት ላይ የተመሰረተ በመሆኑ በደቡባዊ ክፍል በሚከሰት ማንኛውም አለመረጋጋት ሀገሪቱን በቀጥታ ተጋላጭ ያደርጋታል። ባለፉት ዓመታት ሁቲዎች ጥቃታቸውን ባጠናከሩበት ወቅትም የመርከቦች እንቅስቃሴ በከፍተኛ ሁኔታ አቅፎ ነበር። አሁን ያለው ጦርነትም ጥቃቶቹ የሚስፋፉ ከሆነ ካናሉ ሙሉ በሙሉ ወደ መዘጋት ሊያመራ የሚችልበት አደገኛ ስጋት መደቀኑን ያሳያል። የስዊዝ ካናል ሙሉ በሙሉ መዘጋት ወይም ደግሞ ከፍተኛ ገደብ መጣል አስከፊ የሆነ የኢኮኖሚ ሱናሚ ያስከትላል። ቀድሞውኑ በሆርሙዝ መስተጓጎል ምክንያት ያልተረጋጋው የነዳጅ ዋጋ የበለጠ ሊንርም ይችላል። የአውሮፓና የእስያ አስመጪዎችም ለኃይልና ለሸቀጦች እጅግ ከፍተኛ ወጪዎችን ለማውጣት ይገደዳሉ። ከኤሌክትሪክ አንስቶ በሌላኛው ኤሌክትሮኒክስ ምርቶችና ምግብ ላይ የማንኛውም ቁሳቁስ አቅርቦት ሰንሰለቶች መሰናከል ይገጥማቸዋል። በተመጣኝ ዋጋ የሚቀርቡ ገቢዎችም ሸቀጦች ላይ የተመሰረተ ማድረግ ላይ ያሉ ሀገራት የዚህ ታላቅ ቀውስ ዋነኛ ሰለባ ናቸው። ይህም ሁኔታ ተጨማሪ ያልተጠበቀ ውጥረትን ይፈጥራል። ምክንያቱም አንዱ ለሌላው የሚሰነዝረው የመልስ ጥቃትም አጠቃላይ ሁኔታውን ወደ ከፋ ግጭት የማሸጋገር አደጋ በብዙ መልኩ ስላለው ነው። ግብጽ በስዊዝ ካናል አካባቢ ያለውን ደህንነት ብታጠናከርም የካናሉ ርዝመትና የኢኮኖሚ ማዕከላዊነት ፍጹም የሆነ የመከላከያ ሽፋን መስጠትን እጅግ አዳጋች አድርጓል። ዓለም አቀፍ የባህር ኃይል ጥረቶችም ቀደም ሲል በቀይ ባህር ላይ ጥበቃ ሲያደርጉ የነበረ ቢሆንም የሁቲዎች ዘላቂ የጥቃት እንቅስቃሴ ግን እንዲህ ባሉ መደበኛ ያልሆኑ ስጋቶችን ላይ የመከላከያ ሰራዊቶች ያላቸውን ወሰን አሳይቷል። በዲያሜታ የአሜሪካ ንብረቶች በጥቃት መመታታቸው የአሜሪካን ወታደራዊ ኃይሎችን በተመለከተ ወደ ግብጽ የውሃ ወሰን የበለጠ እንዲቀርቡ ሊያደርግ ይችላል። ይህም የካይሮ ሚዛን የመጠበቅ አቅምና ጥረትን የበለጠ ውስብስብ ያደርገዋል። ሆርሙዝና ባብ ኤል መንደብ በመፈታተን ወይም በማደናቀፍ አሁን ደግሞ ከስዊዝ ጋር የተያያዙ መሰረተ ልማቶችን መንካት ቴህራንና አጋሮቿ የመላው ዓለም ንግድ ሽባ ለማድረግና የፖለቲካ ትርፍ ለማግኘት ይፈልጋሉ። ሁቲዎች በዚህ ዘመቻ ውስጥም እንደ ዋና ግንባር ቀደም መሳሪያ ሆኖ ማገልገላቸው አይቀሬ ነው። በአልሲሲ ስር ያለው የመንግስት ሂደት ሁለት አቅጣጫ አካሄድን ይከተላል። በደህንነት ጉዳዮች ላይ ከባሕረ ሰላጤው አጋሮች ጋር አጋርነቱን ማሳየት፣ በሌላ በኩል ደግሞ ዲፕሎማሲ በሮቹን ክፍት ማድረግ። ውጥረቱ የሚቀጥልበት እያንዳንዱ ቀን የውጭ ምንዛሪ ክምችቷን ሊያጠፋውና ብሎም ደግሞ ሊያሽመደምረው ይችላል። ፈጣን የሆነ ውጥረት ማቃለሊያ ሀገሪቱ በይፋ የምትፈልገው ዋና ምርጫን ያደናቅፋል። የዳሜታው ጥቃትና የሁቲዎች የእገዳ ማስታወቂያዎችም አለመረጋጋቱ የሚቀጥል ከሆነ ዓለም አቀፍ የመርከብ ትራንስፖርት ዘይቤዎችን ወደ ዘላቂ ለውጥ ሊያፋጥን ይችላል። አማራጭ የጉዞ መስመሮች፣ የተስፋፉ ነዳጅ ቧንቧዎችም እንዲሁም አዳዲስ ቴክኖሎጂዎች ትኩረት ሊያገኙ ይችላሉ። ነገር ግን በአጭር ጊዜ ውስጥ የስዊዝና የተያያዥ የባህር ወሰኖች ውጤታማነት ሙሉ በሙሉ ሊተካ የሚችል ምንም አይነት አማራጭ እስካሁን የለም።